ሰላም ሰላም እንዴት አላችሁ? ይህ ብራይት እንግሊሽ ኢትዮጵያ ዩቲዩብ ቻናል ነው። እንግዲህ በዛሬ ሌሰናችን ደግሞ በተለየ ሌሰን ተገናኝተናል። ማለትም ዛሬ ስለ ኔቲቭ እንግሊሽ በዝርዝር አብረን እንመለከታለን። ኦኬ ኔቲቭ እንግሊሽ ማለት ምን ማለት እንደሆነ አብረን በዲፊኒሽኑ አብረን እንመለከት። Native English refers to the versions of English language spoken by people who grew up in an English-speaking country where English is their first language. እንግዲህ ኔቲቭ እንግሊሽ በምንልበት ጊዜ የሚያመለክተው ወይ ደግሞ ኔቲቭ እንግሊሽ የሚያመለክተው እንግሊዘኛ የመጀመሪያ ቋንቋቸው በሆነበት በእንግሊዘኛ ተናጋሪ ሀገር ያደጉ ሰዎች የሚናገሩት የእንግሊዘኛ ቋንቋ አይነት ነው ማለት ነው። ስለዚህ ይሄን ኔቲቭ እንግሊሽ በዛሬ ለማየት እንሞክራለን። በመጀመሪያ ላይ አብረን የምንመለከተው I will give you a rain check on that. I will give you a rain check on that. ይህ ኔቲቭ እንግሊሽ ነው። ምን ማለት ነው? በዛ ላይ የዝናብ ቼክ እሰጥሃለሁ ማለት ነው። ይሄን በምልበት ጊዜ እውነት እንዳይመስላችሁ በፍጹም ይሄ ሊሆን አይችልም። ይሄ ቤዚክ እንግሊሽ ጊዜ በምንናገርበት ጊዜ የምንናገረው ነው እንጂ በኔቲቭ እንግሊሽ ጊዜ ሌላ ነገር ወይ ደግሞ ሌላ ትርጉም ይሰጣል። ትርጉሙ ምንድነው? I cannot do it now but let's do it another time ወይ ደግሞ አሁን ማድረግ አልችልም ግን ሌላ ጊዜ እናድርገው ማለታችን ነው። ወይ ደግሞ አድርገዋለሁ ማለታችን ነው። ስለዚህ I will give you a rain check on that በምንልበት ጊዜ ትክክለኛው ፍቺው አሁን ማድረግ አልችልም ግን ሌላ ጊዜ አድርገዋለሁ ማለታችን ነው። ሁለተኛ ላይ he really spilled the beans. He really spilled the beans. ባቄላውን በእውነት ፈሰሰ እንደማለታችን ነው። ግን ይህ በፍጹም ሊሆን አይችልም። because ኔቲቭ እንግሊሽ የተናገርን ስለሆነ ማለት ነው። ወይ ደግሞ ለአንድ ኔቲቭ እንግሊሽ ስፒከር በምንናገርበት ጊዜ ባቄላውን በእውነት ፈሰሰ ማለታችን አይደለም። ወይ ደግሞ አንድ ኔቲቭ እንግሊሽ ስፒከር ለኛ በምናገርበት ጊዜ hey he really spilled the beans በሚልበት ጊዜ ምን ማለቱ ነው? he told the secret ማለቱ ነው። ምስጢር ተናገረ ማለት ነው። he told the secret. ሌላኛው they are pulling your leg. they are pulling your leg. እንግዲህ ይሄ በአማርኛ ወይ ደግሞ ቀጥተኛ ፍቺውን በምንመለከትበት ጊዜ እግሮን እየጎተቱ ነው ማለት ነው። ግን በፍጹም እንዲህ ማለት አይደለም። ሐሳቡ እንዲህ ማለት አይደለም። ስለዚህ ምን ማለት ነው? they are joking with you or teasing you. ከእርሶ ጋራ እየቀለዱ ወይም እያሾፉቦት ነው ማለታችን ነው። if there is a person who is joking on another person, you can't say for that person they are pulling your leg. እንግዲህ አንድ ሰው እየተሾፈበት ነው ከሆነ ለዛን ሰው ማለት ትችላላችሁ they are pulling your leg ወይ ደግሞ ከእርሶ ጋራ እየቀለዱ ወይም እያሾፉቦት ነው ማለት ትችላላችሁ። ሌላኛው don't get coffee now. don't get coffee now. ትክክለኛ ፍቺውን በምንመለከትበት ጊዜ don't be scared to do something you already planned ማለታችን ነው። ወይ ደግሞ አስቀድሞ ያቀዱትን ነገር ለማድረግ አይፍሩ እንደማለታችን ነው። For example, if there is a person who gave up before, you can't say for that person don't get coffee now. ለዛን ሰው ምን ማለት ትችላላችሁ? አስቀድሞ ያቀዱትን ነገር ለማድረግ አይፍሩ ልትሉ ትችላላችሁ። አንድ ሰው ተስፋ ቆርጦ ካገኛችሁት ማለት ነው። ስለዚህ አሁን አትቀዝቅዙ ማለታችን በፍጹም አይደለም። በዚህ ኔቲቭ እንግሊሽ ውስጥ ማለት ነው። don't get coffee now ማለት በፍጹም አሁን አትቀዝቅዙ ማለታችን አይደለም። አምስተኛው it's a piece of cake. it's a piece of cake በምንልበት ጊዜ የኬክ ቁራጭ ነው ማለታችን አይደለም። ስለዚህ ምን ማለታችን ነው? it's very easy ወይ ደግሞ በጣም ቀላል ነው ማለታችን ነው። እንግዲህ ዛሬ የተመለከትናቸው የኔቲቭ እንግሊሽ ሴንተንሶች ይሄን ይመስሉ ነበር። ከኤግዛምፕል ጋር ተመልክተናል። እንግዲህ ዛሬ ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ወይ ደግሞ ለጓደኛችሁ ሼር ይሄን ቪዲዮ እንድታደርጉ ጋብዛችኋለሁ። ይሄን ቪዲዮ ከተመቻችሁ ሰብስክራይብ አድርጉ። all the best.